አታስፈራራት እስከዛሬ አስፈራራት ይበቃል አንተ የእህትህ አጥንት እንኳን አይወቅስህም በገዛ ቤቷ ልጇን እንደዚህ የምታደርገው ባባዶ አሁን በሰላም እቺ ልጅ ስታረጋት የነበረውን ነገር ትነግረኛለህ ምንድነው እቺ ልጅ ማረጋት በሰላም ምንድነው ምናገር ስትባቴ የነበረውን እንዴት ነበር ስትባቴ የነበረው ላረጋው ነገር ዋጋ ይሰጠዋል አንቺ ምንም እንዳትፈሪ የምትጠየቂውን ብቻ መልሽ አሳየኝ ማስረጃው ባፋ ነግራናለች ከ18 ዓመት በታች ነች ቃሉ ተቀባይነት የለውም ልጄ ነሽ ለምን ነው መብት የሌለኝ አሁን ሲቀጥል እንመጣልኝ እኮ እሺ እናወራለን እናንተ ኒውስ ዳታ ላስገብ ከቤቴ ውጡ ስሜት ታዘዛለ ለዚህ ለህፃን ልጅ ስለምን ስሜት መታዘዝ ነው የምታወሪው ታውቀዋለህ ምን ታውቂያለሽ ስለበቀል ስለቂ ምን ታውቂው ነገር አለ ምን ታውቂያለሽ ምን እንዴት ነው የማላውቀው በቃ እኮ ካወቅሽ ይሄ ቂም ነው በቀል ያው ላይ ሊሆን ነው የሚችለው እሷ ሰማማ ከነሱ የማዘር ነች እሷ አጎት የለኝም ላንቺ ምን አጎት የለኝም የእናት ይሄ ብለት ምን ተፈል ምንድነው አውሬ ቤታለ የሚወጣው ይሄን እንኳን ለእናንተ እንደነገርኩኝ በቃ ይገልኛል እንዳታስቢ ለዚህ ምንም አያደርግሽ እዚህ ጋር ምንም አያደርግሽ እንዳትጨነቂ ለዚህ እሺ እኔም እንደናቴ መሄድ ነው እኔ እኮ ነኝ እኔ እኮ ነኝ ማለስልሽ ነው ታኝ እንዳትረጋጊ እንዳትናገር እያለ እየደፈረ እስማ ህይወቷን ያበላሻት እስከመታነቅ ድረስ ያደረስካት እኔ ከሱ ጋር መኖር አልፈልግም ይደበደብሻል ይመታሻል ምንድነው የሚያደርገው እኔ ያሰቃየኝ ነው አልፈልግም አሁን ራሱ ለማንም እንዳትናገር እያለ ብዙ ነገር እያረገኝ ነው ምን ሆነሽ ነው ምንም ማነገሩ ምንድነው ያለበሽ ነገር ምክንያት ለምንድነው የምትሞቹ አንቺ እኮ ገና ልጅ ነሽ መቼ እኮ ምንም ነገር ማንም አላየሽም በቃ እናትሽ እኮ መሄድ ፈልጋ አይደለም ሄደችው አንቺ በሰዓቱ አንቺ ማሳደግ አንቺን ትልቅ ሆነሽ ማየት ትፈልግ ነበር ታውቂያለሽ ይሄንን አይደል እና አንቺ ግን ይሄንን ሁሉ ነገር እንትን ብለሽ በቃ አንቺ ጭራሽ ትልቅ ቦታ ደርሰሽ እናትሽን ስም እንደማስጠራት የሷ ልጅ እንደማለት በሞት አሁን ይሄ ምን ይባላል አንገትሽ ውስጥ የሚያሰቃይ ይሻል አለመናገርሽ ነው ይሄ ስቃዩ ማብቂያ ነበር መጀመሪያ ማይኖረው ነበር ገና እሱ እንደዚህ አይነት ምልክቶች ሲያሳዩሽ ብትነግሪ ኖሮ ይሄም ነገር አይጀመርም ነበር ነገር ካንድ ሰው እንደጣያለ እሱ ማን ነው አልኩሽ እኮ አንቺ ፈራሽ እንጂ እኮ ለማንም የበላይ ሆኖ ሌላ የሚያመጣው ሰው አለ የሚመጣ እሷ በሌለችበት ሰዓት መጥቶ የሚውሉ የሚያድሩ ልጆች የተረበለ እሷ ስትመጣ ብቻ እዚህ ቤት ሳይመጣች ስታድር ብቻ እሱ ብቻ ሌላ ጊዜ ግን እሷ ሳትኖር ማንም ሳይኖር እዚህ ቤት ቀን በቀን ሰቃይኛል ሌላ ሰው አይመጣም ሊጠይቃችሁ ሌላ አይመጣም አንቺ አሃ ለካ እኔም ስመጣ ፊቱን የሚያጠቅረው ደስ የማይለው ለዛ ነው እንትን ይቆሳታል ወሬ የነገርሽ ነገር ያለ እየመሰለው ምን ይልሻል እኔ ሲሄድ ይሄ ነገር አንድ ሰው ቢወጣ ስለሱ የሚነግርሽ ነገር አለ ስለኔ ምን ይልሻል አሁን ስወጣ እኔ እዚህ ቤት አድሬስ ስወጣ ምን ይልሻል ምን አልሻት ምናምን አይልሽም ምን አልሻት ሲለኝ ምን ማላልኳት ከዛ ይሄ ነገር ይሻልሻል ይሄ ነገር ከአንድ ሰው ቢወጣ ይሻል ይለኛል ሌላ ያልነገርሽኝ ነገር አለ ጤንነትሽስ እንዴት ምግብ ምናምን በሰዓቱ ታገኛለሽ አላገኝም ለምን ሰጠኝ እየቆለፈበት ሄዳት ይፈልግ ምግብ ላይ ነው የሚቆልፈው ከዛ እሱ ሲመጣ ብቻ ነው የምታገኘው ማለት ነው ጤንነትሽስ በምሽ ቦታ አለ ግሪን ያኛል መንቀሳቀስ ያኛል አሁን የት ሄዶ ነው ስራ ሄዶ ነው የት ሄዶ ነው እኔት እንዴት ስራ ግን ነው ግን እናላቀ እሺ ጠዋት ሲወጣ ምግብ ይሰጥሻል አሰጠኝ ማታ ሲመጣን ይሰጠኝ
ማለት ምን ሌል የምታውቂው ምናልባት አንቺ የምታውቂው እንትን አለ የቤተሰብ ችግር ምናምን? ኧረ በስመ አብ በቂ ስራ ያላቸው በቂ መተዳደሪያ ያላቸው ሰዎች የገቢ ሳይሆን ምናልባት በእህትና በወንድም አለ ወይ በእናትየውና በሱ መሀል የነበረ ችግር ነበረ? ኧረ ምንም እንደሌለ ነው የማውቀው። እኔ አሁን እሱን ያወቅኩት እናትየው የታመመች ጊዜ ነው ሊያስታመማት መጥቶ በሰዓቱ እንግዲህ ሊያስታመማት ስለሆነ የመጣው ጥሩ ነበረ። ጥሩ አስታመማት። ያው ብዙ ጊዜ ወር 2 ወር ገደማ ነው የታመመችው። እኔና እሱ ነን ያስታመምናት። በዛ ሰዓት እንግዲህ ጥሩ ስለነበረም ነው እኮ እኔ አሳልፌ ልጅቷን አይደለ ኃላፊነት ይወስዳል ብዬ ሰጠሁት። እንደዛ ብዬ ነው። እሱ የስጋ ወንድም ያያለ እኔ ስለ ቤተሰቦች ምንም አልነገረች። ምንም ያለችሽ ነገር የለም? አንዳንዴ ለምን መሰለሽ እንደዚህ አይነት ነገር ያልኩሽ ያው የቤተሰብ በቤተሰብ ማለት ይሄ ቁርሾ የሚባል ወይንም ቂም በቀል አይነት ነገር ካለ አሁን እንደዚህ አይነት ነገር ሊሆን ይችላል። አዎ እኔም ደግሞ ምን አለ መሰለ ልጅቷን በሰዓቱ ከወንድ ሴት ይሻላል እና እኔም ወስጄ እኔ ጋር ትሆን ያላልኩበት ምክንያት ምንድነው ሰው ምን ያስባል መሰለኝ የሆነ ጥቅም አሁን ይሄ ቤት የግል ቤቷ ነው ለሴትየዋ ለእናቷ። ስለዚህ አሁን ምን ይመስለዋል መሰለ ቤተሰብ እኔን ቤቷን ፈልጌ ምናምን ስለሚመስል ብዬ አልተጫንኩትም። ገባክ? እንደዚህ በቃ አንተ እንትን ትላታለህ ትይዛታለህ። አዎ እሺ ግን እኔም በቃ እየመጣሁ አያቸዋለሁ የሚቸግር ነገር የሚያስቸግር ነገር ካለ እንትን እንላለን እንረዳዳለን በሚል ያስኩት። ለምን ሰው ታውቃለህ ቤተ ዘመድ የሆነ ነገር ሲኖርክ ያንን ነገር ፈልጋ ነው ጓደኛው ይላል። ስለዚህ ብዬ ጫና አላልኩትም። ለዛም ብዙ ነገር ማወቅ አልቻልኩም። ግን እመጣለሁ እኮ ነው እመጣለሁ። ከተወሰነ ጊዜ በኋላ ነው ይሄ ነገር እኮ እንደዚህ የመቀያየር ነገር ያሳየችው። ግን እኔ ደግሞ ከሱ ላይ ምን ብለህ ትገምታለህ እኮ ግራ ማለት ጭራሽ አይጠበቅም። ያም ደግሞ የእናት ወንድም እኔ እንደውም የገመትኩት እንዴት ነው በአቅራቢያ ያለ ሰው ይሄ ነገር መጥቶልኛል ይመጣል እንደዚህ አካላዊ ለውጥ ያለ ብዙ ነገር ግን የመሰለኝ አቅራቢያው ላይ ያለ ሰው በትምህርት ቤት አካባቢ ሰፈር ውስጥ ማን እንደዚህ ያታሉ እንደዚህ እንትን አላት። ደግሞ እሱ ኃይለኛ ነው ሰፈር ውስጥ ማንም ገባ ደፍሮ እንትን የሚላት ግን ጊዜ ያው ለተንኮል ጊዜ አይጠፋም ማለት እንደዛ ነገር ብለው ምን ማን እንደዚህ እንትን ብሏት ነው የሚለው እንጂ እሷ እንደምትቃጂ ምናምን ነግራኛለች። እና ህልም ያስቸግርሻል? አዎ ሌሊት መጮህ። አዎ ምን ነው የሚያስጮሽ? አሁን ሌሊት ምን ትዝ እያለሽ ነው የምትጮሂው? እጂን ይዘ መጣብኛል የሚታገልሽ ቀን የሚያረግሽ ነገር ቀን ነው የሚሆነው ማታም ሊሆን ይችላል። እሱ በመጣበት ያ ነገር በህልምሽ ይመጣል ማለት ነው። ብቻ ደስ ባለው ሰዓት መጥቶ እንደፈለገ ነው እንትን የሚልሽ ማለት ነው። አዎ አለቀውም ዋጋ ይከፍላታል ለዚች ዝም በይ እሺ። ላረገሽ ነገር ዋጋ አስከፍላለሁ እሺ። መጀመሪያም ስላልነገርሽ ነው ዋጋ ይከፍላታል። ዝም በይ አንቺን አይነካሽም። ከዚህ በኋላ አይንሽን እንዳያረጋለው እወስድሻለሁ ግን ዋጋ አስከፍላለሁ። ግን ይሄን ነገር ግን ዋጋ ይከፍላታል። ላረገው ነገር ዋጋ ይሰጠዋል። አንቺ ምንም እንዳትፈሪ የምትጠየቂውን ብቻ መልሽ ተናገሪ እሺ። ሌላ ያልነገርሽ ነገር ካለ እኔ እንዳልኩሽ የግሰው ነኝ እሺ። እሺ አጎትም የግሰው እንደሆነ ተነግሮኛል። ሰማሻ? የግሰው ሆነ ማለት ከህግ በላይ ነው። ህግን በአግባቡ ማስኬድ ነው እንጂ እኮ መብት የለውም እንደዚህ የማድረግ ታውቂያለሽ አታውቂም? እሺ ዝም በይ ሁሉንም ነገር ተናገሪ። እሱ ዋጋ ይከፍላታል እሺ። እንጣ ብቻ ላገኝ አይ ነው እንደዛ አይደለም እንዴ ያስበው እንግዲህ በቃ ልጅቷን እኮ ገለዋታል። ምን ማለትክ ነው ይሄ? በቃ ከዚህ በኋላ አታገኙም እንዳታገኙ አረግሻለሁ። ከዚህ በኋላ በህግ ዋጋው ነው። አንተ ሰይጣን ቤታለኝ ብለት ምን ተፈል ሰይጣን ምንድነው ሰይጣን አውሬ ቤታለኝ ብለሽ ገባላ ሰይጣን አንተ ሰይጣን አውሬ ነህ አንተ። ልጅቷን የበላሃት አውሬ ዝም በል ምን ታረጋለሽ? ዝም በል አንተ ሰይጣን ዝም በል አንተ ሰይጣን አውሬ። የእህቴ ምትክ ናት እኔ ነኝ የሚይዛት ብለህ ካልክ በኋላ ልጅቷን አንተ ባለጌ እሺ ታውቃለህ ማን እንደሆንኩ? እሺ ማንንም ሆነ ያንተ ማንነት ከስራ ካያወጣ ዝም በል ያንተ ማንነት ከስራ ካያወጣ አንተ ሰይጣን ልጅቷን አንተ እንዴት አይምሮ
እሺ ዞር በል እንዴት አይምሮህ ወጥቶ ነው እንደዚህ አይነት ነገር አንተ ቆሻሻ ዞር በልልኝ ቆሻሻ ነህ አንተ አትንካኝ አንተ ቆሻሻ እዛው ነው ኩን ይኸውልህ እዛው አይደለም ብለህ ነው መሳሪያ ላይ ዝም ብለህ ነው አይደል አንተ ቆሻሻ የልጅቷን ህይወት አበላሽ እንዴት ታዘዘልህ እንዴት ስሜትህ ለሷ ታዘዘ ምንድነው የምትቀበለው አንተ የእህትህ አጥንት እንኳን አያውቅስህም በገዛ ቤቷ ልጇን እንደዚህ የምታደርገው ቁጭ በል እኮ ነው የምልህ ሰማኝ ቁጭ በል ሰይጣን ሲጀመር ያልጠረጠርኩህ አንተ መሳሪያ ላይ ማዚ ይኸውልህ ስራ አይደለም ብለሽ ነው አንቺ ነሽ አይደለ ዝም በል አታስፈራራት እስከ ዛሬው ይበቃሃል አታስፈራራት ተነስ ዋጋህን ይሰጣል ዋጋህን ዝም በይ ምንም አይመጣም መሳሪያ ሊኖር ይችላል አይመለከትም ተነስ አንተ ሰይጣን አታስፈራራት እስከ ዛሬ አስፈራራት ይበቃሃል አታስፈራራት ተነስ አታስፈራራት አትፍሪ አይዞሽ ምንም አያረግሽም ምንም አያረግሽም ሰይጣን ይኸውልህ የበግ ለምድ ለብሰህ አውሬ አንተም ብሎ የህግ ሰው እንዴት ስሜትህ ታዘዘልህ ለዚህ ለህፃን ልጅ ስለምን ስሜት መታዘዝ ነው የምታወሪው ታውቀዋለህ ማብራሪያ አያስፈልግም ታውቀዋለህ አንተ የእህትህን ልጅ ይጃንቺ ሲዛታ ስለፈኛ እኔ ከመጥጂ መሳሪያ ነኝ እንጂ የምን መሳሪያ ነው የምታመጣው አርፈህ ቁጭ በል አንቺ ነሽ የምታስደፍሪኝ በቤቴ እናንተ ዋጋችሁን ታገኛላችሁ አሁን በስርዓት ትመልስልኛለህ መጠይቅ ጥያቄ አለ እመነኝ ያስኩት መሳሪያ በደንብ ታውቃለህ ስለመሳሪያ እስር ቤት ገብተህ ትበሰብሳታለህ አለቀህም አንዴ ህግ አካል መሳሪያ ማውጣቱም ደግሞ እንደሆነ አንተ ታውቀዋለህ አንተ የህግ አካል ሆነን እንደዚህ የምታደርገው አንተ ግን ታውቃለህ ምን ማደርገው ልጅቷን እንደዚህ ያደረካት ህይወቷን ያበላሻት እስከመታነቅ ድረስ ያደረስካት አንተ እኮ ነህ ከየት እንዳገኘናት ታውቃለህ ራሷን እያጠፋች ቤቴ መታከን ነው የምታገኛት ለምን ራሷን የምታጠፋው ምን ጎሎባት አንተ አንተ ያረካት ምን ያረካት እህል እንኳን አሰጣትም ስትጠቀምባት እሱ ባዶ ተኩስ እኮ ነው የምልህ ልቀቀኝ ሰማኛለህ ይኸውልህ አውሬ አንተ አውሬ በቃ ይኸው እንዳትነካኝ አውሬ ሰይጣን የሰይጣን ቁራጭ እንትን ነገር በመድኃኒዓለም እግሩ እየደማ ነው ይኸውልህ እረፍ ብዬህ ነበር ሰይጣን አይገባህም ግን ሰው መሆን መቼም ከባድ ነው አይገባህም ለአንተ አውሬነት ቀስ እያልክ እንድትሞት ነው የምፈልገው ደግሞ እገላችኋለሁ ይኸውልህ አንድ ነገር ለማድረግ እንዳትነው ማሰሪያ ነገር ፈልጋለሁ ማን ሟች ይኸውልህ ማን ቀሪ እንደሆነ እናያለን በቃ አሁን ሌላ ነገር ውስጥ እንዳትከተል አውሬ እንዴት ነው አንተ አይምሮክ የፈቀደው ይኸውልህ እረፍ ታሳስተኛለህ ብዬሽ ነበር ትጸጸት ይገባዋል ምንም የሚጸጽትህ ነገር የለም ይገባዋል ከዚህ በላይ ሞት የሚገባው ሰው ነው መታ ታውቀዋለህ እዚህ ስሜት ዝም በል አንተ አፍ አይሞትም እንዴ በቃ አንተ እኮ ከዚህ በኋላ እኮ የለክም እንደሌለ ነው የምትቆጠረው የድሮ ክብር የድሮ ዝና አለቀ ለዚህ በቃ የድሮ ክብርና ዝና ስምክ አብቅቶላታል ሌላ ነገር አልፈልግም አውሬ እንዳትፈልግ በሰላም መጠይቅን ጥያቄ ትመልስልኛል በሰላም ባዶ ጁኖ ብለህ ነው ቆይ እረፍ ብዬሽ ነበር ታስገድደኛለህ ብዬሽ ነበር ሰውዬው ዘላለምህን አንተ እንደዚህ ታስገድደኛል መሳሪያ እኮ ያስኩት ማንም አይጠይቀኝም ከህግ በላይ ነህ አንተ ማን እንደሆንኩ ታውቃለህ ከህግ በላይ ነህ አሁን ሌላ ጭቅጭቁን ተው ስለዚህ ልጅ ጉዳይ ታስረዳናለህ አታስረዳንም ሰይጣን ምንድነው ማስረዳ ይድማ ለምን አይሞትም ይድማ አዎ አንተ ሞት ይገባሃል መሰቀል የሚገባህ አውሬ ነህ ሰይጣን ሰው መስለኝ ነበር ለካ ልጅቷን እየተጫወትክባት ነበር አንተ አውሬ ህሊናክ ምን አለህ ግን ዝም በል ህሊናክ ምን አለህ አይምሮህ ጭንቅላትክ እንዴት ፈቀደ ሁላችሁም አሁን እዚህ ውስጥ ወንጀለኛ ናችሁ እሺ ማን እንደሚጠይቀን ነው አንተ ብቻ ህግ አዋቂ አሁን በሰላም እቺ ልጅ ስታረጋት የነበረውን ነገር ትነግረኛለህ ወይ ምንድነው እቺ ልጅ ማረጋት በሰላም ምንድነው ምናገር ስትጫወትባት የነበረውን እንዴት ነበር ስትጫወትባት የነበረው
እረፍ ብዬሽ ነበር ምን ነበር መሳሪያ ይዞ መሳሳተን ነው ያሳያለሁ እንዴት ነበር ይችል ህፃን ልጅ መክቻ አይደለም ማሳየ እንዴት ነበር ይችል ህፃን ልጅ ስትጫወትባት እንዴት ነው ለዚህ ልጅ ስሜት ሲታዘዝ የነበረው እንዴት እንደነበር ስሜት ማስረጃ አለ ነው ተወሩ አው አለኝ ነገር ራሱ አሳየኝ ማስረጃው ባፎ ነግራናለች ከ18 በታች ነች ቃሉ ተቀባይነት የለውም ስለዚህ የሆስፒታል ማረጋገጫ ግን ተቀባይነት አለው አሳያለሁ ሂጂ እርግጠኛ ነኝ ምንም ነገር የለም እርግጠኛ ነኝ ዳንጣና አሳየኝ እርግጠኛ ነኝ ምንም ማምጣት አንችልም ምን ታመጣለህ መረጃና ማስረጃ ይለያያል የለም ማስረጃ አሁን ማለት ነው አንተ ፖሊስ ጋር ደውል አንቺ ቀጥታ ማለት ነው ስሚ ወደ ሆስፒታል ወሰጃት ትመረመርና ያለውን ነገር ካንተ ከርደ ፖሊስ ተነስ ይዘሻት ወደ ለቅሶነት ይቀየራል ታየዋለህ ተነስ ቆይ የነው ተወስዷት ቆይ ሆስፒታል ነው ዞሮ የኔ ወስዳታለሁ ዞሮ ለምን ተወስዳት እኮ ተነስ መብት የለህም አንተ የመውሰድ መብት የለህም እኔ ወስዳታለሁ ታይ ነኝ አንጫት ምን ማለት ነው ምንድነው አንተ አትወስዳትም ከዚህ በኋላ በሷ መብት የለህም ልጄ ነሽ ለምን ነው መብት የሌለኝ አሁን ሽቀጥና እንመጣልኝ እኮ እሺ እናወራለን እናንተ እኔ ወስዳታለሁ አስገቢያት ምን ለምን አስገቢያት ወደ ለምን የምትወስዳት አንተ አትወስዳት እናወራለን እናንተ እናወራለን ወስዳታለሁ እሷ ካለ ተናገር እንጂ አንተ አትወስዳት ቁጭ በል ነግቢ አስቀምጫት ምንድነው የምናወራው ጊዜ ማባከን አልፈልግም ሰውዬው እኔ ወስዳታለሁ አንተ ለምንድን ነው የምትወስዳት ምን ፌክ ማስረጃ ልታሰራ ነው አይደለም እና ታዲያ እኔ ያሳክማታለሁ አችልም የማሳከም ጉዳይ አይደለም ትሰማኛለህ ክዳል አይደለም ትመረመራለች መሆን አለመሆኑን እናያለን እሺ ለምንድን ነው አንተ መለሱ ያልከው እግሬ እየደማ ነው እኮ ቶሎ ነገርንና እንሂድ በስራክ ነው ከዚህ በላይ ይገባል እገልሻለሁ ዝም በል ቆይ አሳይሃለሁ ገና እበቀልሃለሁ ላረካት ቶሎ በል ጊዜን አታቃጥል ሰውዬው ኮሽ ነገር የምትናገረው ነገር ካለ ተናገር ወይ እንውጣበትኛ እኮ ነው ወስዳታለሁ አስገባው አንተ አትችልም የመውሰድ መብት የለህም ማን ስልጣኑን ሰጠ ለምን የምትገባው ማን ስልጣኑን ሰጠ ሲጀመር አንተ ከዚህ በኋላ በሷ መብት የለህም አዎ ኮሷ ተግባ ህፃን ነች ህፃንነቷን ነው የሚታየው እሺ ታየው አንዴ አስገቢያትና ነኝ ነው ለዚህ እሷ ታስገባት እኔ እናንተ እንነጋገር ይኸውልሽ እሷን እዛው አረጋግተሽ አስቀምጠሻት ነኝ አብረሽ ደግሞ ይኸውልሽ ገመዱን ፍቺልኝ በድንጋጤ አልፈታውም ይኸውልሽ እኔ አሁን በስርዓት መጠይቀን ጥያቄ አለ እናንተ እንደራደር ዝም በል አፍን እንዳከፍት ስልጣን ነው ምንድነው የምትፈልገው ነው ያደርግልሃል አንተ ለኔ ስልጣን መስጠኝ የምትፈልገው አስጨምርላለሁ ስልጣን ገንዘብ ሰጣለሁ ምንድነው የምትፈልገው ደህና ናት ተረጋግታለች እቺ ሴትዮ አስወጣልኝና እናወራለን ምን ማለት ነው ጉድ ሊወጣ ሲል ነው እቺ ሴትዮ ምናምን የምትለው ቶሎ በል ደም ፈሶ ሳያልቅ ትክክለኛውን ነገር ንገረኝ በቃ ህክምና ማግኘት ራሱ የለበትም መሞት ነው ያለበት ይሄ እሺ ቶሎ በል በቃ እኔ ንገረኝ እኮ ንገረኝ እንደራደር እኔ እናንተ ይኸው ልትሰማኝ አፍን እንዳከፍት አንተ ስለደረድን እንድታነሳለህ ገንዘብ አልፈልግም እንደዚህ አይነት ወሬ ምን ማለት ነው አልፈልግም አልኩ አሁንስ የምፈልገው መቼስ ታውቃለህ ድጋሚ እንድትሳሳት እንዳታደርግ እሺ የግሰው ማን እንደሆንኩ አታውቀኝም ማፈሪያ አንተስ እኔ ማን እንደሆንኩ አወቅ እኮ ካለ በላይ ስልጣን ላስጨመርልህ አልፈልግም እኮ ነው ሰውዬው እኔ የምጠይቀን ጥያቄ መልስልኝ እቺ ልጅ ምን ስታደርጋት ነበር ነገረች አይደል ሌላ ምን ፈልግ የነገረችው ነገር ትክክል ነው ማለት ነው እቺን ብቻ መልስ የነገረችው ነገር ልክ ነው መልስላት በጣም ነው የምጣላኝ መልስላት ነው የነገረች ነገር ትክክል ነው ወይ ይሄን ነው ማወቅ የምፈልገው አዎ ትክክል ነው ሰይጣን ይኸውልሽ አንቺ እረፊ አውሬ ገላት ይኸውልሽ እንዲህ እንድታደርግ ይገባኛል ስሜት ያለውን እየሰማህ አይደል እንዴ ሰይጣን አንተ በዚህ በህፃን ልጅ ላይ እንዴት ሰውነት ታዘዘለህ አውሬ ሰይጣን እኮ ምንድን ነው ያደረገችው
የገዛ የእህት ልጅ ናት አይደለ? እህቴ አይደለችም እባክህ አትበል። ማለት አታውቅም። ምን ማለት ነው? እህቴ ናት ብለህ አይደል እንዴ? ምን ፈልገህ ነበር ታዲያ? አንዴ ተረጋጊና ምን ማለት ነው? እህቴ አይደለችም በጣም ነው የምጠላት። ምክንያት እሷን መበቀል የእሷን ሞት ሁለት ማድረግ ስለምፈልግ በእሷም በልጇም መጣሁባቸው። ምን አገናኝ? ምን ተፈጥሮ? በቃ ምን አገባችሁ? እንዴት ነው የማያገባ? ምን አገባችሁ? ሰውየው አሁን የሚያገባኝ እና የማያገባኝ ነው። እበቀላለሁ። እርካታ፣ በቀል፣ ቂም። ሞታለች እኮ እናቷ። ተሞታ ደግማ ትሞታለች። አንተ በልጇ ህይወቷ አይቀጥልም። አውሬ እየሰማሁ ነው የሚናገረው። አንተ ነህ የህግ አካል። ምንድነው ጉዳዩ? አሁን እኔ ነኝ የህግ አካል። አንተ ቶሎ በል። ሁሉን ነገር ከነገርከኝ የምትታከምበትን ጊዜ አሳጠርልሃለሁ። ምን ልንገርህ ከዚህ በላይ? በቃ ትበልጠኛለች ከኔ። የተሻለ ህይወት አላት፣ አገባች፣ የተሻለ ስኬት አላት፣ ትዳር አላት፣ ገንዘብ አላት። ምን አገባት ታዲያ? በቃ አልወዳትም። እኔ ዝቅ እንድል ታደርገኛለች። አንተ የራስን ህይወት መኖር አትችልም? እኔ ዝቅ እንድል አደረገችኝ። እኔን አሳነሰችኝ። ዝቅ በል ብላ በቃ በቤተሰብ እኔን አስገመተችኝ። ለምን ሰርተሃል? ስትልከሰከስ ነው። ልክስክስ ስለሆንክ ነው። እንደዚህ አይነት ቆሻሻ ባህሪ ያለው ሰው መቼም አይለወጥ። መልከስከስ ነው እዚህ ላይ ያመጣ። በዚህ አይነትማ እኔ በህግ አካል ነኝ እንትን ነኝ የስንቱን ህይወት በጥብጠሃል፣ አበላሽተሃል። እሱ እናንተ አድርጋችሁ ምን ነግሩኝ? ስራ ነው እሷን አርግ ማወቅ የምትፈልገው? ይኸው ነገርኩህ። ምን በቃ አስጠላችኝ። ቤተሰብ የምትረዳው እሷ ነች። ቤተሰብ አባቴ የሚወዳት እሷን ነው። ሞተች እኮ አለፈች እኮ። ያረገችኝስ በቤተሰብ ያስጠላችኝስ? እሷ ተወዳጅ፣ እሷ ረጂ። እኔ በገዛ ቤቷ እንደዚህ ጉድ ታረጋታለህ? በገዛ ቤቷ አንተ ገና ተሞታለች። መልከስከስ ነው። አንተ መኖርን እርግጠኛ ነህ? ከዚህ በኋላ አንተ እኮ በህይወት የለህም መስሎክ ነው። መጀመሪያውንስ መች ኖረህ ነው? ወጣለሁ። ታሰር ከየት ወጣለሁ? እናያለን። ከዛስ ስወጣ ግን እናንተ እንደዚህ ታውሩኛላችሁ። እሱ እናያለን። እና እንዴት እናውራ? እሱን ስወጣ እናወራለን። አሁን ባከፍታሽ ወደ ፖሊስ ጣቢያ ውሰደኛው። አንተን የሞት ፍርድ ነበር አንተ ስላልከኝ አይደለም እኮ መስቀል ነበር። አርፈ ቁጭ ሌላው እንዲማርበት አንተን መስቀል ነበር። ለሌላው መማሪያ እንድትሆን መቀጣጫ እንድትሆን። ስቀኝ። አሁንስ በህይወት አለ ሞት አለ። አንተ ሞት ግደለኝ እስቲ ግደለኝ። ይኸውልህ ህግ እንደሆነ ቢያስረኝ ነው እየበላው ኖራለሁ። እዛ ስወጣ እወጣለሁ። ግደለኝ። መግደል አንፈልገው። ግደለኝ። አውጣ መሳሪያን አውጣ። ግደለኝ። እስር ነው አይደለ? እንዳንተ ግን ነቀሽም አይደለም። ማሰብ እችላለሁ እኮ። አችልም መግደል። ግደለኝና ተኩስ። ምን ያግዳል? ምንም ያግድ ነገር የለም። ሰማኝ። መግደል ወንድነት አይደለም። እኔ ስወጣ ገላለሁ። እና ደግሞ የሚይዘኝ ነገር ባይኖር ኖሮ ምን ላደርግ እንደምችል ነው የሚማር። እኔ ስወጣ ገላለሁ። የሞትክ ራስህን እንዳለ በህይወት እንዳለ ነው እንደምቆጥረው። ቦታ አለ እኮ ታሳስረኝ ነው። ሌላ ምን ታመጣለህ? ከምን ያልፈልጉ ከማሳሰር ውጪ። ስለዚህ ለእንደናንተ አይነቱ ህጉ መሻሻል አለበት እኮ። አሻሽለው ህጉን። እስክታሻሽለው እንዳንተ አይነት ቆሻሻ ነው ገብቶ ህጉን ያበላሸው። ህግማ አለ። እንዳንተ አይነት ባለጌና ቆሻሻ ነው ገብቶ ህጉን የበጠበጠና ያበላሸው። እቺን ቆራረጥሻለሁ። እናያለን። አይ ሲዘባነን ደግሞ እኔ ማን እንደሆንኩ አሁንም አታውቅም። ውሻ ልክስክስ ነህ። መታኝ። እግሬን መሳሪያ ላይ ዝም ብለህ ነው። በእጅ አይደለም የሚመታኝ፣ በመሳሪያ ነው። ዋናው እኮ አለመቅደም ነው። እኔ መሳሪያ ሲይዝ ደግሞ እግሬን አይደለም የምመታ። የህግ ሰው ስትሆን ደግሞ ምን ተምረሃል ብዬ አስባለሁ። ለነገሩ ጭንቅላት ቢኖር ኖሮ ከዚህ ከህፃን ልጅ ጋር እንደዚህ አይነት አሳፋሪ ድርጊት ያደርግ ነበር። ገና ቆራርጣት ነበረ። ገና አንተ አፍህን ሞልተህ አሁን እንኳን ዝም በል እስቲ። አሁን እንኳን እፈር። ምን እናደርገው? አሁን እንኳን ህሊናህን እስቲ አሰራው። ይሄ ቆሻሻ ነገርህን እስቲ አሁን እንኳን ተው። የእኔ ህሊና የተደፈነው እናቷን እንደዛ እኔን ምጮቻ ስታረገኝ ነው። ምን አደረገች? ስታረገኝ ነው። ምን አደረገች? ምን አገናኝ? ብታጣልቆቻችም እሷና እኔ በአባት ተገናኝተን የእኛን እናት መታ መስረደው ማነች? እናት መታረገው ስለሌለ አንተም ከእሷ እርዳታ ትቀበል ነበር። አውቃለሁ እኮ አንተም በእሷ እርዳታ ነበር የኖርከው የተማርከው። አሁን የምትንጠባረርበትን ስራ ያዝከው በእሷ እርዳታ ነበር። በእሷ እርዳታ ነው ይሄ የምትንጠባረርበትን ስራ ያዝከው። እንዲያቅሱ ላይ ትቀራለህ። ቆይ ምግብ ምን አደረገች ብለህ የምትከለከለው? በላች አልበላች አትሟሟ።
ሰው ነገር ምን አይነት ሰይጣን ቢጫወትብህ ነው እንደዚህ የሆንከው? ምንድን ነው የምትፈልገው? ምን ቀረሻው? ደግሞ ይናገራል። ምን እናድርገው? ምን ላድርግ? ወይኔ ጓደኛዬ ብትኖር ኖሮ አንተ እንደዚህ አታረግም ነበር። ይሄን ነበር የምጠብቀው። የምሬን ነው የምልህ። ይሄ ህግ ቢሰረዝ ሚይዘኝ ነገር ባይኖር ኑሮ አስቀሯ ሚይዝህን ነገር በሳስቼ ወንፊት ነበር ማድረግ እኮ ትችላለህ ማድረግ። አንተ ካላረከኝ ግን ወንፊት እኔ ወንፊት አደርግሃለሁ። እኔን ህጉ አይዘኝም። ኧረ ተው አሁን እንኳን አፍክ ይሙት። ኧረ ተው አሁን እንኳን ዝም በል። ለነገሩ እኮ አቅም የሌላቸው አበቃ እኮ ስልጣንክ ምላስ ብቻ ማውራት ነው የሚችሉት። እና አሁን እንኳን እፈር ገና ማለት ነው መስሪያ ቤት ጉድህን ሊሰማለን ዝና ገና ሊሰማ ቡና መጠጫ ነው ማድረግ። በየቦታው በስልጣን የምትታወቅበት ቦታ ሁሉ ስምህ ሊጠፋ ነው። ያከበሩ ሁሉ እኮ ሊንቁ ነው። አይንቁኝም፣ ያስወጡኛል። በታሳሰሬ ነው ብያለሁ። አንተ ተንተን ማሳሰር ነው አይደል? እነሱም እንዳንተ ልክስክሶች ናቸው ማለት ነው። እርስ በራሳቸው ትችላለህ አንተ። ህጉን እኮ የሚያበላሸው ሲጀመር ማለት ነው ከስር ያለው ነው እንዳንተ አይነቱ ቆሻሻ ማለት ነው። ወጣለሁ። እስቲ ማን ነው ደፍሮ ገብቶ ሲታሰር ያየው? ሁሉም ይወጣል በገንዘብ አይደለም። የህግ አካል ሆኖ ሁሉም ይወጣል በገንዘብ። ይሄኛ ልናስገባክ እኮ ነው። እና እወጣለሁ ብለህ ነው የምታስበው? እወጣለሁ። ለምን ደግሞ አልወጣም? እርግጠኛ ነህ? እርግጠኛ ነኝ። እና ይባል እዛ አበሰብሳለሁ። ከዛ ቡና መጠጫ አደርጋለሁ። ምንም ቡና መጠጫ አታረገኝም። ትዋረዳለህ። በተከበርክበት መስሪያ ቤት እወጣለሁ። በቃ ገብቷል። በተከበርክበት መስሪያ በእኔ አልተጀመረም። አሃ የተለመደ ነው። የስራ ባህሪ ነው። እንዳንተ አይነት ልክስክሶች ማውቃለሁ። ሀገሪቱን የሞሉ ናቸው እኮ። እወጣለሁ። አንተ ልክስክስም በላቸው ምንም በላቸው። አፉ ደግሞ አይሞትም። አፉ አይሞትም። ያኔ እንዴት እንደምትወጣ እናያለን። አሁንም ታወራለህ። ሌላ ሰው ቢሆን እኮ ያፍራል፣ አንገቱን ይዳፋ ነበረ። ለምን ልድፋ? በቃ አሳካው። በቀለኝ ቂሜን አሳካው። ቂሜን ተወጡ። ይኸውልህ ትሰማኛለህ? በልጅቷ ላይ ነው ቂሜን። ግደለኝ፣ ግደለኝ። ምንም አታመጣም። ግደለኝ። እኔ እገላገልሃለሁ። እሱን እኮ የሚይዘኝ ነገር አለ። እንዳንተ አይደለም። ማሰብ እችላለሁ። ጭንቅላት አለኝ። በቃ ይሄ እኮ አይሆንም። ነግሬህ ነበር። እኔ ልጅቷን ወደ ሆስፒታል ይዣት ልሂድ። ጊዜ አንግደል። ከዚህ በላይ እሱማ መሆኑ አይቀርም። አይሆንም። አያምንልህም። እሱ አያምንልህም። ከዚህ በላይ ምን ሊናገር ማለት በቃ ሌላ ምትለኝ ነገር ምን ተበድያለሁ? ሌላ ተጸጽቻለሁ። ይቅርታ እንድል ነው። እሺ ልጅቷን ወደ ሆስፒታል እንወስዳለን። ውሰጃት ሆስፒታል። እሱማ አይቀርም እኮ አንተ እኔ ምን ልታወራ ነው? ከበሬ መለስከኝ። እወጣለሁ። በቃ ልስጣችሁ እናንተ የምትፈልጉትን ገንዘብ። እኔ እወጣለሁ። እዛ የምከፍለው ለእናንተ ልክፈል። ገንዘብ የደፈነ ያንተን ጭንቅላት ነው፣ የእኛን ጭንቅላት እኔ እወጣለሁ። ከሀገር ጠፋላለሁ። እሺ በቃ ዞር ልላለሁ። ከዚህ አታየኝም። ከዛስ ቆጣላችሁ። ይኸው ቤቷንም ተውላታለሁ። እሷም ማሳከማት ትተዳደር በቤቷ። ቅድም ይኸውልህ የምደነፋው ሰው ለዚች ነው። አንቺን ቤት የምፈልገሽ ከሆነ ያው ውሰጂው። ይሄማ የሁል ጊዜ ሀሳብ አንቺ ቁጭ በይ፣ ችግር የለውም። እሺ አንተ ነኝ እንዴ? እኔ ከፍላለሁ። የምፈልገውን ስንት ነው የምፈልገው? ለነገሩ እንደዚህ እየዘረፍክ እያጭበረበርክ ያመጣው ምን ያህል ገንዘብ አለ? ከፍላለሁ። የምፈልገው እሱን አንተ አጣሪ አይደለም። ስንት ሰው አበላሽተሃል። እንዲህ ስንት ቤት ገብተሃል። የስንት ህይወት አበላሽተሃል። የስንቱ ህይወት በአንተ ተመሰቃቀለ። የምንም ህይወት አላበላሽውም። ህይወት ማበላሽ ሰው አይደለሁም። በቃ ከዚህ በላይ ይሄማ በቀል ነው። ለስጋ ካንተ ለስጋ ከማትራዳ ስለቂ የምታውቂው ነገር አለ? ምን ታውቂያለሽ? ምን እንዴት ነው የማላውቀው? በቃ እኮ ካወቅሽ ይሄ ቂም ነው። በቀል ነው ላይ ሊሆን ነው የሚችለው። እሷስ የማዘር ነች። የማዘር ነች እሷ። ያንተ የኔ ዘር አይደለችም። በባት እንገናኛለን ብለኛል። የትም ምን ሲል ይወለዳል። አንተ የእህት ውለታ የለብህም? አላስተማረችህም? ከእጇ አልበላህም? ምን አይነት አስመሳይ ነገር! ያ እንኳን አያንቅህም? ምን አይነት እስቲ አስብ። ምን ላስብ? እቺ አንድ ፍሬ ልጅ እናቷን ሳትጠግብ ነው እናቷን ያጣችው እኮ። ትጠግባታለች ስትሞት። እንዴት ነው አካለ ራሱ የታዘዘው? ለእንደዚህ አይነት ውሾችማ ምን ችግር አለ? ማሰብ የተሳናቸው ናቸው። ስሜታቸው የሚነዳቸው ሰዎች ናቸው። አንተ ምን አይነት ጭንቅላት ያለው ሰው ነበረች ለሱ? ምን አይነት ነበረች እኮ ለሱ? እዛ በተቆረጠ እግርህ አውሬ። አሁን ቀጥ ለጥ ብለህ ወደ ፖሊስ ጣቢያ እንሄዳለን። በቃ ይሄ ነው። አንቺ እሷን አምጫት።
እኔ ከሱ ጋር እዛው እናወራለን። አንሂድና እዛ ጊዜ የለኝም አባቴ። ሰማኝ እኔን ከአንተ ጋር ምንም አቃ እዛም ብሄድ ይኸውልህ ሀሜት ቡና ምናምን ተወሱን ወጣለሁ እኔ ቢቆይ ነው እንጂ ወጣለሁ። ይሁን እኮ እዛ መከፍለው ለአንተ ልክፈል። ስትወጣ እንገናኛለን። እዛ መከፍለው ለአንተ ልክፈል። እንገናኛለን። እዛ መከፍለው ስትወጣ እንገናኛለን። ና ተነስ፣ ና ተነስ። እዛ መከፍለው ተነስ። ምንም አያመጣም። ና ነግሬሃለሁ እኮ እዛ መከፍለው ለአንተ ልክፈል። ናውጣ ናውጣ ታሳስተኛለህ ብዬሽ እዛ መከፍለው ለአንተ ልክፈልህ። ጠርታለህ ፖሊሶቹን? እዛ አትሸወድ፣ ይኸውልህ አትሸወድ። ህይወትም የሚለውጥ ገንዘብ ልስጥህ። አውሬ አሁንም አፍ አለኝ ብለህ ታወራለህ? ሄዱ አሁን ተረጋጊ። እሺ አሁን ተረጋጊ። አንተ አሁንም አፍ አለኝ ብሎ ስለ ገንዘብ ሲያወራ አልገረመም? አይሽ ቀድመሽ ይሄን ነገር ለእሷ ነግረሽ ቢሆን ተነጋግረን ቢሆን ነው እዚህ ጋር ማድረስ ነበር። እንደዚህ ከበደ ደረጃ አይደርሱም ነበር። አሁን ደህና ነሽ? አሁን እንዴት ነው? ከቅድም ተረጋግተሻል? አሁን ፍርሃቱ አለ? ምንም አያመጣም። ይሄ ስለፎገረ አፉን ስለከፈተ ምናምን አልተመሽ ምንም ነገር አይፈጠርም። አሁን ምንድን ነው የምናደርገው? እሺ ምን እንዳግዝሽ ትፈልጊያለሽ? ሌላ የምትፈልጊው ነገር ንገሪኝ። እኔ እሱ እዚህ ቤት አይምጣ እንጂ ምንም አልፈልግም። እኔ ጋር ትሄጃለሽ እሱ ነገሮች እስኪረጋጉ። አዎ ድጋሚ እዚህ ቤት አይመጣም። እሺ ሌላም እኮ የሚያምሽ ነገር ካለ ሕክምና ቦታ እንደወስድሽ ሌላ ይሄን እፈልጋለሁ። በይ የሚያምሽ ቦታ የለም? እግሬን ነው ትንሽ የሚያምሽ። እግርሽ ነው የሚያምሽ? ውስጥሽ ላይ ምናምን ሌላ የሚያምሽ የሚሰማሽ ስሜት? እኔ እዚህ እግሬን ነው የሚያምሽ። ስራመድ ይዘኝ ያው ልጅ ስለሆነች የማታውቀው ነገር ብዙ ነገር ውስጧ ሊኖር ይችላል። ስለዚህ ይኸውልሽ አሁን አንቺ ወደ ሕክምና ቦታ ወስጃት፣ እዛ ያለውን ነገር አሳውቂኝ። በማንኛውም ሰዓት እኔ እመጣለሁ። መጀመሪያ መታከም አለብሽ። እሺ ከዚህ በኋላ ያው ሁሉ ቅዠት ፍርሃት ምንም የለም። ማንም አይደርስብሽም። እሺ ከፈለግሽ እዚህ መኖር ትችያለሽ። ሌላ ሰው ፈልገን ካልሆነ እሷ ጋር መኖር ትችያለሽ። የፈለግሽበት። ተረዳሽ? አሁን ተረጋግተሻል? ይኸውልሽ እንዳልኩሽ ነው። እሺ ወደ ሕክምና ቦታ ወስጃት። ሌላ ምንም አይነት ነገር የሚያስፈልግ አይነት ነገር ካለ ለእኔ ችግር የለም። በማንኛውም ሰዓት ደውይልኝ። እሺ አመሰግናለሁ በጣም እዚህ ድረስ ተባብረኸኛል። በጣም አመሰግናለሁ። እስከ መጨረሻው አብረኸኝ እንደምትሆን እርግጠኛ ነኝ። የእኔ ጌታ በጣም ነው የማመሰግነው። ደረስክልኝ። እውነት ምንም ችግር የለም። ምንም በርቺ። እሺ ሄዱ የመጣው ጠይቅሻለሁ። እዛ የምትሄጂም ቢሆን ተውሻለሁ ማለት አይደለም። ስትፈልጊ እየደወልኩ ስትፈልጊ እየመጣሁ አገኝሻለሁ። አንቺ ብቻ በርቺ። ወደ ትምህርትም ትመለሻለሽ። ምንም የሚያስፈራሽ ነገር የለም። ደግሞ ይሄ ስለተፈጠረው ነገር ማንም ምንም አይናገርም። እሺ ሰዎች እንደዚህ ይሉኛል እንደዚህ ያወራሉ ምናምን ብለሽ እንዳታስቢ። ወይ ትምህርት ቤት ጓደኞችሽ፣ የሰፈር ሰው ምናምን እንደዛም ሆኖ ከተማ መቀየር ትችያለሽ። ተረዳሽ? ስለዚህ ምንም የሚያስፈራሽ ነገር የለም። አንቺ ብቻ በርቺ። እሺ ይኸውልሽ እናትሽ እዚህ አጠገብሽ ባትኖርም እዛ ያንቺን ጥሩ ነገር ታስባለች፣ ትመኛለች። በጣም በመንፈስ ከአንቺ ጋር ናት። እሺ በጣም ሁልጊዜ ነው የምልሽ። ትልቅ ቦታ ደርሰሽ ስሟ ማስጠራት አለብሽ። ተረዳሽ? ስለዚህ ነው በርቺ። እሺ ሁሉም ነገር ያልፋል፣ ይስተካከላል። በቃ ያለውን ነገር እንትን እየመጣ አሳውቃለሁ።